በዚህ አመት ኮሪደር ብለን እንደ ኮሪደር እንደ አዲስ የምንጀምረው አይኖረንም። በየጊዜው እየጨመረ ለሚሄደው የከተማችን ህዝብ ቁጥር ንጹህ የመጠጥ ውሃ ማቅረብ ከፍተኛ በጀት የሚጠይቅ ስለሆነ በየአመቱ ከፍተኛ በጀት እናጸድቅለት ነበር። ከምናጸድቅለት ዘርፎች አንዱ ይሄ ዘርፍ ነውና ይሁን እንጂ የውሃ አቅርቦት መቆራረጥ ችግር ያልተቀረፈባቸው አካባቢዎች እንዳሉ ነዋሪዎች አንስተዋል። እነዚህን ችግሮች ለመቅረፍ ከተማ አስተዳደሩ ያዘው አቅጣጫ ካለ ቢብራራ ለማለት እፈልጋለሁ። አመሰግናለሁ። የዋጋ ጭማሪን በተመለከተ የቅዳሜና የእሁድ ገበያ በየአካባቢው ለህብረተሰቡ ምርቶችን የሚያቀርቡበት ሁኔታ ከተዘረጋው ሰንሰለት አኳያ ጥሩ ቢሆንም አንዳንድ ከለጠፉት ዋጋ ከፍ አድርገው የሚሸጡ መኖራቸውን ዝቅተኛ ጥራት ያላቸው ምርቶችም ጥራት ካላቸው ጋራ በኩል ዋጋ የሚሰጡበት ሁኔታም ይስተዋላል። በተጨማሪም መንግስት የደሞዝ ጭማሪ ማድረግን ጋር ተያይዞ አላስፈላጊ የዋጋ ጭማሪ እንዳይደረግ በጥናት ላይ የተመሰረተ የዋጋ ቁጥጥር ተከታትሎ ለማረም የከተማ አስተዳደሩ ከዚህ አኳያ ይህንን ሁኔታዎች ለማስተካከል የያዘው አቅጣጫ ላይ ማብራሪያ ቢሰጡን ብዬ ጠይቃለሁ። አመሰግናለሁ። እንደ ከተማችን አሁንም የኮሪደር ልማቱ ያልደረሰባቸው አካባቢዎች አሉ። ህዝቡ የኮሪደር ልማት ያመጣውን ጥቅም በደንብ አድርጎ ተገንዝቦ ወዶት ነው ያለውና በእነዚህ የኮሪደር ልማት ያልደረሰባቸው አካባቢዎች የኮሪደሩን ልማት ለማድረስ የከተማ መስተዳድሩ ምንድነው ያቀደው የሚለውን ነገር ክብርት ከንቲባ ማብራሪያ ቢሰጡ ለማለት ፈልጋለሁ። አመሰግናለሁ። በዚህ አመት ኮሪደር ብለን እንደ ኮሪደር እንደ አዲስ የምንጀምረው አይኖረንም። ከኮሪደር ልማት ጋራ የተነሳ ስራ በተመለከተ የተወሰኑ ማብራሪያዎችን ለመስጠት አንደኛ የኮሪደር ልማትን ከማስፋት አንጻር ልማቱ ያልደረሰባቸው ማህበረሰብ ክፍሎች ጥያቄ ያነሳሉ ተብሎ የተነሳው ትክክል ነው። እኛ ጋም ጥያቄ የሚመጣባቸው አካባቢዎች ያሉ በተለይ ከኮልፌ ክፍለ ከተማ ይመስለኛል እኛ ጋር ከሚቀርበው ጥያቄ አንጻር ልክ ነው። በየአካባቢው ከተማችንን የማደስ ከተማችንን የማዘመን ከተማችንን የማጽዳት መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ሁሉም የከተማችን አካባቢዎች ላይ በጣም ያስፈልጋሉ። የተጀመሩት ስራዎች እና የተገኙት ውጤቶች ከከተማችን ስፋት አንጻር ገና ከዚህ በላይ መስራት ይገባናል። እነኚህ ስራዎች ግን ስንሰራ አቅደን ነው የምንሰራው። አቅደን ተዘጋጅተን እንደምታውቁት ቤት ያስፈልጋል። ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል። በጀቶቻችን ላይ ቅደም ተከተል ማስያዝ ግድ ይለናል። ከዚህ አንጻር ምክር ቤቱ ባለፈው ያጸደቀልን የ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አጸድቀናል። ምክር ቤቱ ዋናውና ትልቁ ትኩረት የመኖሪያ ቤቶች ግንባታ ላይ ነው። በመቶ ሺዎች ጀምረናል። ለምክር ቤቱ መረጃ ይሆን ዘንድ ለማለት ነው። ይሄ እንደተጠበቀ ሆኖ ደግሞ የተወሰኑ መንገዶች ስታንዳርዳቸው መጠበቅ ያለባቸው የትራፊክ ፍሰቱን ለማስተካከል የሚችሉ ታቅደው ቅድሚያ ተሰጥቷቸው መሰራት ያለባቸው ህዝብ የጠየቃቸው መንገዶች አሉ። እነሱ መንገዶች ስንሰራ የኮሪደር ልማት ስታንዳርድ ነው የምንተገብረው። የኮሪደር ልማት ስታንዳርድ በአዳዲስ መንገዶቻችን ላይ የሳይክል መንገድ በሚያስፈልግበት ቦታ የሳይክል መንገድ፣ የእግረኛ መንገድ መስፋት፣ የተሽከርካሪ መንገዶች ስፋታቸውን ጠብቀው ለዛሬው ችግር ማስተንፈሻ ብቻ ሳይሆን ከዘላቂ ልማታችን አንጻር ግብአትን የሚያመጡ ሆነው እንዲገነቡ እናደርጋለን። ሁሉም ባንዴ ግን መጀመር አንችልም። አሁን አጥንተን የጨረስነው ከኡራኤል ወደ ቦሌ ብራስ ወደ ቦሌ ቪአይፒ ኮኔክት የሚያደርገው ነው። እሱ እየተሰራ ነው ያለው። በፍጥነት ካልሰራን ደግሞ እንደምታውቁት ቢዝነስ ላይ ተጽዕኖ ያሳድራል። በአካባቢው ላይ የተወሰነ የትራፊክ ፍሰቱን
ጫና እንዲፈጥር ያደርገዋልና በጣም በፍጥነት የጀመርነውን እየጨረስን ነው አዳዲስ የምንጀምረው። በዚህ አመት ኮሪደር ብለን እንደ ኮሪደር እንደ አዲስ የምንጀምረው አይኖረንም። ጥናት እናደርጋለን፣ ቤቶች እንገነባለን። በጥናታችን መሰረት ከህዝብ ጋራ ቅድሚያ የምንሰጣቸው ቦታዎች ያልናቸው ላይ ውይይቶች እናደርጋለን። ተግባቦት የመፍጠር ስራዎችን እንሰራለን። ከመንገድ ግንባታ ግን የታቀዱ ቦታዎች ስላሉ ቀድሞውም የታቀዱ እናንተም በጥያቄ ስታመላልሷቸው የነበሩ ቦታዎች እና የተጀመሩ መንገዶች የተጀመሩ እዛም እዚህም ከኮንትራክተሮች ጋራ የቆዩ ከመሆናቸውና ከራይት ኦፍ ወይ ጋር ወይም ደግሞ ከልማት ተነሺዎች ጋራ አስቀድሞ አንዳንድ ችግሮች ገጥሟቸው የነበሩ ቦታዎች በራስ ኃይል ገብተን መስራት እየተገደድን ነው። ምክንያቱም የቆዩ ከመሆናቸው የተነሳ ተደጋጋሚ የዋጋ ማሻሻያ ይቀርባል። እኛ ደግሞ አሁን ከምንሰራው አንፃር አዋጭ አለመሆኑን አጥንተናል። ለማቋረጥ ስንሄድ ወደ ኢንተርናሽናል ክሌም እየሄዱ ናቸው። ቀድሞ እንግዲህ በጣም ኳሊቲ እና ጥራት ያለው መንገድ የሚገነቡት በብዛት የውጪ ናቸው ተብሎ ይገመታል መሰለኝ። ቀድሞ የተጀመሩ መንገዶች በአብዛኛዎቹ የውጪ ድርጅቶች ናቸው። በዓለም አቀፍ ደረጃ አንዳንዶቹ ክስ አቅርበውብን ነበር። ከነሱ ጋራ በተቻለ መጠን ክርክሩ ብዙ የሚያዋጣ ነው ስላላገኘ ነው በድርድር ወደ ስምምነት መተን ውል እንዲቋረጥ አድርገን በራሳችን ኃይል የአዲስ አበባ መንገዶች ባለስልጣን እንዲገነባ የማድረግ ስራ ይሰራ ነው። እነሱን ስንገነባ የኮሪደር ስታንዳርድን አስጠብቀን አሚኒቲዎች እንዲሟሉለት አድርገን የምንሰራው ነው የሚሆነው። የተሰሩ መሰረተ ልማቶችን መጠበቅ፣ መጠቀም ከዛ ጋራ ከአጠቃቀም አንፃር ያለው የአጠቃቀም ባህል እንዴት እየተሰራበት ነው፣ ህግና ስርዓት ሳያስፈልገውም ወይ ለማስተዳደር ተብሎ የተነሳው ትክክል ነው። የተሰሩ ስራዎች ከሀገራችን ከነበረችበት አንፃር ዓለም አቀፍ ተቋማት፣ አስተያየት ሰጪዎች፣ ሚዲያዎች የሚሰጡት አስተያየት ዶክተር አለማየሁ ተከበሩ ዶክተር አለማየሁ እንዳነሱት እኛም አንዳንድ ጊዜ ያስደነግጠናል። በዚህ ልክ ነው እንዴ ብለን የምናይበት ጊዜ አለ። እንደገና ተመልሰን የምናይበት ያ ክትትላችንን ጭምር ጠበቅ እንድናደርግም፣ ሁለተኛ ነገር ደግሞ የተሰሩ ስራዎች በተገቢው ስራ ላይ እንዲውሉ የማድረግ እንደዚህ አይነት ስራዎችን በምንሰራበት ሰዓት ለሀገራችን ያለውንም አስተዋጽኦ ተገቢውን ትርጉምና ክብር እንዲያገኙ የማድረግ ስራ ላይ ትኩረት አድርገን እንሰራለን። እውነቱን ለመናገር ከነበርንበት የጽዳት መሰረተ ልማቶች አጠቃቀም ስርዓት አንፃር ስናየው ሺፍት ነው ያለው። መሻሻል ብቻ ብዬ አልገልጸውም። እኔ ትልቅ ለውጥ አለ። የተሟላ አይደለም፣ ትልቅ ለውጥ አለ። አንዱ ቅድም አብዛኛዎቻችሁ ስመሰክሩ እንደነበረው በዓላቱ ላይ አየን አይደለም። እዚህ ከተማ ላይ የሚጠቀምበት የኔ የሚለው ማህበረሰብ አይደለም በእንግድነት የመጣው እንኳን እንዴት መሰረተ ልማቶቹን ሳስቶ እንደሚጠብቅ አይተናል። ሁለተኛ በጸዱና በቂ ተጨማሪ መጠቀሚያዎች ያሏቸው አካባቢዎች ላይ ትልልቅ ለውጥ አለ። አልፎ አልፎ የሚያጠፋ ያጋጥማቸዋል። ጥቅሉን ስናወራ ግን ለውጥ አለ። በሁሉም ቦታዎች ላይ የቆሻሻ መጣያ ደስትቢኖች አሉ። ደስትቢን ይጠቀማል። መጸዳጃ ቤቶች አሉ። መጸዳጃ ቤቶች ይጠቀማል። ያልከፈትናቸው መጸዳጃ ቤቶች ላይ ቅሬታ ያቀርባል። ለምንድነው የማይከፈቱት ነው? የሚያጠፉ ሲያይ ጥቆማ ይሰጣል፣ ያስይዛል፣ ያስቀጣል ራሱ ማህበረሰቡ። ይሄ እኮ ትልቅ ለውጥ ነው። በጣም ትልቅ ለውጥ ነው። እንደውም በጣም እንድንሰራ የሚያበረታታን አቅም የሚሆነን ይሄ የህዝቡ ለውጥ ነው። ሁለተኛ ከብክለት ጋራ ተያይዞ ያለው ነው። ይሄም ጭምር ህግ አለው። ህግ አውጥተናል። ቀድሞም ነበረ እኮ ህግ ቀድሞም ነበረው። ግን ያሁኑን አዳዲስ መሰረተ ልማቶችን ስለጨመርን እነሱን ታሳቢ ያደረገ ደንብ አውጥተናል። ከአካባቢ ጥበቃ ጋራ ተያይዞ ከወንዞች ብክለት ጋራ ተያይዞ የተሰሩ ስራዎች ላይ መቼም የአዲስ አበባ ወንዞች ትንሳኤን የሆነላቸው ሞተው ነበር። አሁን እየዳኑ ነው። ሞተውም ይገሉ ነበር። ብዙ በጤና ጠንቅ ህይወታቸው የሚያልፉ ሰዎች
እንግዲህ ቤት ይቁጠረው። እነ ዶክተር ዮሐንስ መረጃው በመጠኑ አላቸው ብለን እናስባለን ሲሰጡንም ስለነበረ። በተጨማሪ በጎርፍ ምክንያት በየክረምቱ የሚጠቃው ህዝብም እንደዚሁ ቀላል አልነበረም። በእሳት አደጋም በተመሳሳይ ሁኔታ እዛ አካባቢ ትንሽ ከከተማው ፕላን ውጪ የተገነቡ ከመሆናቸው አንፃር ለነኚህ ሁሉ ይዳረጉ ነበር። ከሁሉ በላይ ግን ወንዞቹን የገደለው ከየመስሪያ ቤቱ ከየጤና ተቋሙ ስለ ጤና የሚያስተምረው ጤና ተቋም ማለት ነው፣ ከየዩኒቨርሲቲው ስለ ንጽህና የሚያስተምረን የሚነግረን ተቋም መቆጣጠር ከሚገባው የመንግስት መስሪያ ቤት ከየግለሰብ ቤቱ የሚወጣው ፈሳሽ ልክ እንደ ህግ የተፈቀደ ያክል ወደ አዲስ አበባ ወንዞች ነው የሚለቀቀው። ብዝሃ ህይወት ሲሞቱ ያው ታውቃላችሁ፣ ወንዙ አብሮ ይሞታል፣ ውሃው ይሞታል። አሁን አንደኛ ካችመንቱን የመመለስ ስራ እየሰራን ያለ ነው። ወንዞቹን የማዳን ብቻ ሳይሆን አካባቢው ለሰው በለጠ ምቹ ወክ የሚደረግበት፣ ሳይክል የሚነዳበት፣ ሰው የሚዝናናበት ከዛም አልፎ አንዳንድ ግድቦችን ጨምረን ሌሎች ከተሞች ላይ የምናየውን የጀልባ አገልግሎት ጭምር መስጠት የምንችልበትን ትልልቅ መሰረተ ልማት ነው የገነባን ያለ ነው። ትልቅ አሻራ ነው። እዚህም እዛም ኮሪደር ልማት ብለን በየመንገዱ ከገነባ ነው በላይ መሰረታዊ የምንለው ትልቁ ለውጥ ወንዞች ላይ ያመጣነው ለውጥ ነው። አሁን የተጀመሩ 7 ወንዞች ናቸው። 45 ኪሎ ሜትር ነው። እንደው ይሄንን የራስ አቅም የኢትዮጵያ ልጆች የሰሩትን ስራ ምክር ቤቱ ተገቢውን ክብር እንዲሰጠው ወንዞች ላይ ክቡር ጠቅላይ ሚኒስትራችን ወደ ስልጣን ሲመጡ ለአዲስ አበባን እንደ ስሟ ውብ አበባ እናደርጋታለን ሲሉ የመጀመሪያው ቪዥናቸውን የአዲስ አበባ ወንዞች ሸገር ቢዩቲፊኬሽን በሚለው ፕሮግራም ይፋ ያደረጉት እንደነበር ታስታውሳላችሁ። ከሀገራት ኤድ ለምነው እርዳታ ለምነው አግኝተው እዚህ አፍንጮ በር አካባቢ አስጀምረው ነበር። እስከ ፒያሳ ባለው 1-2 ኪሎ ሜትር የሚሸፍን ማለት ነው። በአጠቃላይ ስምምነቱ ወደ 11 ኪሎ ሜትር የሚሸፍን እንዲሰራ ነው። በአምስት ዓመት ውስጥ የተሰራው 2 ኪሎ ሜትር ነው። 2012 ነው የተጀመረው። 2017 ሁለተኛው ኮሪደር ታውጆ እስከምንገባበት ድረስ እነሱ እጅ ነበር የነበረው። 2 ኪሎ ሜትር ነው። ብዙ በእርዳታ የመጣ ስለሆነ መውቀስ ፈልጌ ሳይሆን የኢትዮጵያውያኖችን እውቀት፣ ጥበብ፣ ኮሚትመንት፣ ችሎታ በሚገባ ማወቅም መጠቀምም ዘላቂ ማድረግም ተገቢ ስለሆነ እንደ ከተማችን አቅደን መግባት እንዳለበት ተስማምተን ሁለተኛው ኮሪደር ክቡር ጠቅላይ ሚኒስትራችን ይህንን እንደ ኮሪደር እንድንይዘው እነኚህ ሰዎች ብዙም ይዘውን እየሄዱ አይደለምና ባለቤቱ ሊይዘው እንደሚገባ ተስማምተን ስንጀምረው ያለማጋነን 45 ኪሎ ሜትር በ8 ወራት ነው የተሰራው። 1 አመት ባልሞላ ጊዜ ከወንዞቹ ላይ ያነሳነው ማህበረሰብ ያው ቀድሞ የተገነቡ ቤቶችን ቢሆን ቤት ሰጥቶ ሰው አንስቶ ከዛ አጽድቶ መሄድ ቀላል አይደለም። በመጀመሪያው ፕላን የተያዘው በ15 ሬዲየስ ውስጥ ነበር በእርዳታ የጀመርነው ማለት ነው። ስራ አስፈጻሚዎቹ አላችሁ የጉለሌ የአራዳ የመሰላችሁ እዚህ ክፍል በ15 ሬዲየስ ውስጥ ነው 2 ኪሎ ሜትር እንኳን መሙላት አቅቶን 5 አመት የፈጀው። እኛም በደንብ ስራው ገብቶን በዛ ጊዜ አልደግፍናቸው ሊሆን ይችላል። ለማንኛውም ባለፉት 9 ወራቶች ቦታውን ከማጽዳት እስከ ግንባታ ድረስ ባለው ከእንጦጦ እስከ ፒኮክ ድረስ
21 ኪሎ ሜትር እስከ 100 ሜትር ርቀት ድረስ እየሄድን እየሰራን ከአካባቢው ጋራ መኖሪያ ሲያስፈልግ ተጨማሪ አፓርትመንትን ያካተተ ሞልን ያካተተ ጉለሌ አካባቢ ብትሄዱ አሁን እዛ አካባቢ የእደ ጥበብ ስራዎችን መሸጫ ማምረሻዎችን ያካተተ ካፍቴሪያዎች ሰዎች የሚያርፉበት ትልልቅ ስራ እድል የፈጠሩ ፒኮክ ውስጥ ብትሄዱ ፒኮክ ፓርክ ጭምር ለዘመናት የተጣለ ነው ማለት ይቻላል። እንደ አዲስ ነው ስሙን ጠብቆ ዛፎቹን ብቻ ሳንነካ ኤቭሪቲንግ እንደ አዲስ አኒማል ሳፋሪ ወተር ፓርክ ትልልቅ መሰረተ ልማቶች ወክ የሚደረግባቸው አዳዲስ ከዚህ በፊት ያልነበሩን በኢትዮጵያ ውስጥ ሌላ ሀገር ስናይ ምን ጓጓላቸው መሰረተ ልማቶችን አስገብተን እየሰራን ነው። በቅርብ ጊዜ ያልቃል። እሱም ብቻ አይደለም እና አምባሳደር ፓርክ ማንም እኮ አይገባበትም ነበር። ጥንታዊ ፓርክ ነው፣ አዲስ አይደለም። ማንም አይሄድበትም። አይመችማ። ለአፍንጫም ለጤናም ሰው የተሻለ ቦታ ይፈልጋል። በአንድ በኩል የቁርጡሚ ወንዝ፣ በሌላ በኩል የቀጨኔ ወንዝ ከዛ ከነዘውዲቱ የሚወጣውም አንድ ላይ ተጨምሮበት አያስጠጋም ነበር። ሱሪ ኢኖቬት የማድረግ ብቻ ሳይሆን ሁለቱ ወንዞች እንዴት እንዲገናኙ እንደተደረገና እንደተገነባ በዚህ ሰዓት ብዙ ኤክስፕሌን አድርገን ላንጨርሰው እንችላለን። ነገር ግን ብክለትን ከመከላከል አንጻር ረጅም ርቀት ተሄዷል። ወንዞቻችን የቱሪስት መዳረሻ የማድረግ ስራ ተሰርቷል፣ እየተሰራ ነው። የሚቀሩን በርካታ ወንዞች አሉ። እነኚህን ከሰራን እነኛን ማንሰራበት ምክንያት የለም። እንደነገርኳቸው ዲዛይን እና ትልልቅ ሪቨር ባንክ ላይ ከሚሰሩት ውጪ ማህበራት ናቸው የሰሩት። ማህበራት ዲዛይን ላይ ክላሪቲ ፈጥረን ጥሩ ኮንሰልታንቶችና የኛም ያመራሩ የቅርብ ክትትልና ድጋፍ ተደርጎላቸው ማህበራት ናቸው 70 እጁን የሰሩት። በርካታ የተባበሩ የኛው ደግሞ ፓርትነሮች አሉ፣ የኢትዮጵያውያን ማለት ነው ባለሀብቶች አብረውን ሰርተዋል። እነሱንም እናመሰግናለን። ዶክተር አለማየሁ ካነሱ ጥያቄ አንጻር ህግ አውጥተናል። ያወጣነው ህግ ብክለትን መከላከል የሚያስችል ህግ ነው። ይህንን አጠቃላይ ማህበረሰቡ ላይ የታየውን ለውጥ ጆይን ያላደረጉ ወይም ደግሞ በዛ ደረጃ ያልተቀየሩ ወይም ደግሞ እየለማ ያለው የሌላ ሀገር ከተማ ይመስል ብዙም የማይመቻቸው አንዳንዶች እነሱንም ታሳቢ ያደረገ የለማው የህዝብ መሰረተ ልማት ነው፣ መጠበቅ አለበት። በተገቢው ጥቅም ላይ መዋል ስላለበት ጥብቅ ህግን ያወጣ ነው። በሌላው በኩል ደግሞ ተቋም አቋቁመናል። የኮሪደር ልማት አስተዳደር ትልቅ ኢንቨስት ያደረግንበት ስራ የሰራንበት የደከምንበት ስለሆነ ለትውልድ እንዲሸጋገር እንፈልጋለን። ስርዓት ይቀያየራል፣ ፖለቲካ ስርዓት ይቀያየራል። ነገር ግን ደግሞ ከተማችን ዘላቂ ናት። ለሁሉም የለማ ይሻላል፣ የለማ የተቀየረ ይሻላልና ማልማት መቀየር ደግሞ ለህዝብ ነው፣ ለትውልድ ነው። አትሊስት ለልጆቻችን ብለን እንኳን ማሰቢያ ይገባል። ስንሰራ እነኚህን መሰረተ ልማቶች መጠቀም ላይ ጥፋት ሲደርስ ሲሪየስ የሆኑ ቅጣቶች እንጥላለን። ይሄ ይቀጥላል ተጠናክሮ። አሁን በተለይ መስሪያ ቤቱ ከተቋቋመ በኋላ የአረንጓዴ ልማት ቢሮን፣ የአካባቢ ጥበቃ ባለስልጣንን፣ የውሃና ፍሳሽ ባለስልጣንን የበርካታ ባለድርሻ አካላትን ባካተተ መንገድ በተደራጀ መንገድ ተቋማቱ በጋራ የሚሰሩበት የአሰራር ስርዓትም በዚሁ ልክ ተዘርግቷል ማለት ነው። ሁሉም ኃላፊነቱን መወጣቱን እንደተጠበቀ ሆነው በጋራ ደግሞ የሚሰሩትን ተጠናክሮ ይቀጥላል። አዳዲስ ወንዞች ማልማታችን አይቋረጥም። በዚህ አመትም ይቀጥላል እሱ አዳዲስ ወንዝ። ምክንያቱም ከዛ የሚወጣው ፍሳሽ አንደኛ የከተማውን ነዋሪ የሚበክል ጤናን የሚጎዳ ነው። ሁለተኛ ነገር ደግሞ የአካባቢ ለብዙ ልማት መዋል እየቻለ በዚህ ሁኔታ መባከንም ስለሌለበት እሱ የሚቀጥል ነው የሚሆነው። ገበያችንንም ያሳድጋል፣ ቱሪዝምን ያሳድጋል፣ የሀገርንም ክብር ከፍ ያደርጋል። በዛ ደረጃ ታሳቢ አድርገን ነው እየሰራን ያለ ነው። የተከበራችሁ የምክር ቤት አባላት እነኚህን ለመረጠን ማህበረሰብ የከተማ አስተዳደሩን አስፈጻሚ ጥሪ መጠበቅ አያስፈልግም። ከማህበረሰባችሁ ጋራ ከመረጠን ህዝብ ጋራ ሆነን በየአካባቢያቸው የተሰራ መሰረተ ልማቶችን ማየት ማህበረሰቡ ከዚህ በላይ
የአጠቃቀም ልምድ ላይ ግልጽነት እንዲኖረው በራሱ ገንዘብ ነው የተገነባው፣ ለሱ ነው የተገነባው፣ መጠበቅ እንዲችል መጠቀም እንዲችል ተጠቃሚነቱን ማረጋገጥ ላይ ቀጣይነት ባለው መንገድ ክትትል እንዲኖረው ማድረግ ላይ ከዚህ በላይ ለውጥ እንፈልጋለን። በየአካባቢው ሲቆሽሹ ሲበላሹ ሳይ ማህበረሰቡ ራሱ ዋና ጠባቂ ዋና ጠበቃ መሆን እንዲችል ማስገንዘብ ላይ በዛ ደረጃ ኃላፊነት ከዚህ በላይ እንዲሰማውና እንዲቆጣጠር ማድረግ ላይ በጋራ እንስራላለው። የተነሱት ጥያቄዎች በሰጠውት ማብራሪያ ልክ ብቻ ሳይሆን በእቅዳችን ውስጥ ከዛ በላይ ትኩረት ሰጥተን በሚቀጥለው የግምገማ ወቅታችን የክትትልና የሪፖርት ወቅታችን ደግሞ በተግባር ምን ያክል ተተግብረዋል የሚለውን የገመገምን ምን ሄድ ነው የሚሆነው። እጅግ አድርጌ አመሰግናለሁ። ሌሎችም የጤና መድንም አንዱ እየጨመረ ያለበት ትምህርት ቤቶች ፈረቃ መውጣት ያልቻሉ ትምህርት ቤቶች 2-3 ትምህርት ቤቶችን አጠገባቸው ገንብተ ዘንድሮ ከፈረቃ ወጣ ሲባል ስንመዘግብ እንደገና ተመልሶ ፈረቃ ውስጥ የሚገባበት እነ ኮልፌ ክፍለ ከተማ ማንሳት ይቻላል። የሰራ ነው የትምህርት ቤት ብዛትና ተመልሶ ወደ ፈረቃ የሚገባበት አግባብ እንዲሁም አሁን ያነሳቸዋቸውን አገልግሎቶች እንደ መንግስት እንደ ሀገር መነጋገርና ሁሉም ቦታ ሰፊ የስራ እድል የሚፈጠርባቸው ሰፋፊ ከተሞች ሰው እንግዲህ ከተሜነትን ማስቆም አንችልም። ወደ ከተማ መግባት የከተሜነት መስፋፋት ወደፊትም ተጠናክሮ የሚቀጥል ነው። መንግስትም በአግባቡ የሚመራው ነው የሚሆነው። ነገር ግን ደግሞ በዋና ከተማ ላይ ብቻ ሳይሆን በየደረጃው ሰፋፊ የስራ እድል እየተፈጠረ ህዝቡን የሚስቡ እዛው በየአካባቢው ጭምር ማቆየት መያዝ የስራ እድልም በሰፊው መፈጠር መቻል ይኖርበታል። እነኚህና መሰል ምክንያቶች ይኖራሉ ብለን ስለምንገምት ነው። ፍልሰት አለ። በሌላ በኩል ደግሞ ያለው ችግር አሁንም ያልተሻገር ነው። የትራንስፖርት አገልግሎት አሰጣጥ ላይ አሁንም የምንኮራበት አይደለም። የቅድሙ ጅምር ስራዎች እንዳሉ ሆነው እነሱ ስራዎችን ታሳቢ አድርገን ተጨማሪ ስራዎችን ለመስራት በዚህ ዓመትም እቅዳለን። የአንድ ማዕከል የትራፊክ ማናጅመንት የትራንስፖርት ስምሪት ማዕከላችን በዚህ ዓመት ሙሉ ቴክኖሎጂውን በማስገባት ከዓለም ባንክ ጋር ያለው ውል ተቋርጧል። በራሱ ምክንያት በራሳችን በጀት በከተማው በጀት ተሟላ አድርገን ወደ ስራ እናስገባዋለን ማለት ነው። ያልጎበኛችሁ ምናልባት መገናኛ ላይ G-4 ህንጻ ለዚሁ ለትራፊክ ማናጅመንትና ተያያዥ ስርዓቶች የአንድ ማዕከል የአገልግሎት ስርዓትን ለመተግበር ጨርሰናል። እቃዎቹን ማስገባት ቴክኖሎጂዎችን የተሟላ ማድረግ ነው የሚቀረን። ስምሪቶችን በሚገባ መቆጣጠር እንችላለን። ስምሪት የሚሰጡ የትራንስፖርት የሚሰጡ ከአሽከርካሪዎች ጀምሮ የስነ ምግባር መሻሻሎች አሉ። ገና ነው። ብዙ ስራ ይጠይቀናል። አሁን ከትኬት ቆራጮች ጀምሮ ትኬት እንኳን ወደ ሲስተም እየገባ ነው። ነገር ግን አጠቃላይ የሰውን የሚያስተናግዱበት ተገልጋይን የሚያስተናግዱበት ስራ ሰዓትን የሚያከብሩበት አግባብ አሁንም ተጨማሪ ስራ የሚፈልግ መሆኑን ለምክር ቤቱ ለማንሳት ነው። በዚህ ዓመትም አንዱ ትኩረት ሰጥተን የምንሰራው ስራ ነው የሚሆነው። ከውሃና ከመብራት አንጻር የተከበረው ምክር ቤት ያነሳው ትክክል ነው። የውሃ አቅርቦት አሁንም ሺፍት ነው። የሚቆራረጥበትም አግባብ አለ። አንዱ በዚህ ክረምት ላይ ቅድም የምታነሷቸው ሰፊ በዓላት ነበሩ። በዓላትና ዓለም አቀፍ ኩነቶች ነበሩ። ሰፊ እንግዶችን የተቀበልንባቸው አካባቢ ወደ ሺፍት በዛ ሳምንት እንዳይገቡና ያለማቋረጥ ማግኘት እንዲችሉ የሁላችንም ኃላፊነት ነው። በዛ ደረጃ ሌሎች ላይ ተጽዕኖ ያሳድርበት አግባብ ይኖራል በመጠኑ። ከዛ ውጪ ያው ሺፍት ነው የውሃ አገልግሎታችን። አሁን ትራንስፖርት ላይ ያነሳውን ምክንያት አንዱ ምክንያት ነው። አለበዛ እኮ ውሃ ላይ እኮ እየተሰራ ነው ያለው። በ2017 ብቻ የውሃ አቅርቦታችን በቀን 62000 ሜትር ኩብ ጨምሯል። አዲስ ውሃ ወደ አገልግሎት አስገብተናል። አሁን አዲስ አበባ ላይ ከሚቀርበው የውሃ አቅርቦት አንጻር ስናየው ከለውጡ በፊት የነበረውና ከለውጡ ወዲህ የተሰራው ተጨማሪ የውሃ አቅርቦት ስናይ ኦልሞስት 50% ሆኗል። ከአዲስ አበባ ምስረታ ጊዜ ወስደን ስናይ ይህንን በጥናትም መረጃዎችም ስላሉ በሚገባ ሪፈር ማድረግ የሚቻል ነው። ስራዎች በጣም እየተሰሩ ናቸው። ነገር ግን አቅርቦታችንን ተደራሽ ከማድረግ አንጻር ጫናዎች አሉ። በሌላ በኩል ደግሞ የቁጥጥር ስርዓታችን ጠንካራ ለመሆኑ ነው። ጠንካራ መሆን ይገባዋል። ከዚህ በላይ የመጠጥ ውሃን ለግንባታም ለመኪና ማጠቢያም ለአረንጓዴ ልማትም በተለያየ መንገድ የሚጠቀሙ አሉ። ከተማ አስተዳደሩ በርካታ ፍሳሽ ማጣሪያ ማዕከላትን ገንብተዋል። ከዛ ነው መጠቀም መቻል ያለባቸው።
አሊያም አንዳንድ ፋብሪካዎችና ትልልቅ ተቋማት የመጠጥ ውሃን ሳይሆን የጉድጓድ ውሃ መቆፈር አለባቸው። የውሃና ፍሳሽ ባለስልጣን ፍቃድ ይሰጣል። በዛ አግባብ መጠቀም አለባቸው። ይህንን መተግበር ላይ ያሉ ክፍተቶች አሉ። የውሃ አጠቃቀም ብክነት ተጨማሪው ጫና ነው ማለት ነው። እንግዲህ በዚህ ዓመትም ተጨማሪ የውሃ ፕሮጀክቶች እየሰራን ያለ ነው። ልክ እንደ 2017 ከ60 ሺህ ሜትር ኩብ በላይ በዚህ ዓመትም አዳዲስ የውሃ አቅርቦትን በቀን እንጨምራለን። ከዛ ባለፈ በመካከለኛ ጊዜ ለህዝቡ ተስፋ የሚሰጡ ስራዎች እየተሰሩ ነው ያሉት። ከጭቋላና ከገርቢ ባለፈው ምክር ቤቱ ባጸደቀልን በጀት መሰረት ወደ 173 ሺህ ሜትር ኩብ በቀን መጨመር የሚችል በሚቀጥለው በጀት ዓመት ብቻ የሚያልቅ አይደለም፣ መካከለኛ ጊዜ ውስጥ በተሟላ ሁኔታ መቅረብ የሚችል ነው። የገርቢ ግድብ ስለሆነ ትንሽ ጊዜ ይወስዳል። ጭቋላ 100 ሺህ ሜትር ኩብ የሚያመርተው ወደ 140 የሚሆኑ ጉድጓዶች ናቸው። እነሱ ወደ ተግባር ይገባሉ። የረጅም ጊዜ እቅድም ከዚህ በፊትም ለምክር ቤቱ እንደገለጽኩት ተጠንቶ በግልጽ ስራ ላይ እንዲውል ጸድቆ በእጃችን ነው ያለው። የፋይናንስ ማፈላለግ ስራ ላይ ነው ያለ ነው። ወደ 1.1 ሚሊዮን ሜትር ኩብ በቀን ማቅረብ የሚችል ነው። የአለልቱ ጅዶና የሲቢሉ ውሃ ማለት ነው። እነሱ ሁለቱን ማስገባት ከቻልን የአዲስ አበባ የውሃ አቅርቦት በመሰረታዊነት ሊፈታ የሚችል ነው። የአጭር ጊዜ እቅዳለን፣ የመካከለኛ ጊዜ እቅዳለን፣ የረጅም ጊዜ እቅዳለን። እነኚህን በተግባር በመዋል ችግሩን መፍታት ይቻላል። ነገር ግን ከአጠቃቀምና ተጨማሪ አቅርቦትን የሚፈልጉ ተገቢ ያልሆኑ ጫናዎች ደግሞ በአንድ በኩል በመሰረታዊነት ችግሩን ለመቅረፍ እየተሰሩ መሄድ አለባቸው። ከጤና አንጻር የተነሱ ጥያቄዎችን አጠር አድርጌ ለመመለስ ያክል እንግዲህ ጤና ላይ ጠያቂውም እንዳነሱት በርካታ ስራዎች ተሰርተዋል። ልክ ሌሎቹ መሰረተ ልማቶች ላይ እንዳነሳሁት አንዱ ትኩረት የሰጠነው ለጤና ነው። አንደኛ አዲስ አበባን የሜዲካል ቱሪዝም ማዕከል ከማድረግ አንጻር፣ ሁለተኛ ህዝባችን ተገቢው የጤና ተደራሽነትና ጥራት ያለው የጤና አገልግሎት እንዲያገኝ ከማድረግ አንጻር እነኚህን ትኩረት አድርገን እየሰራን ያለ ነው። ጤና ጣቢያ ሁሌ ይጠየቃል በዚህ ምክር ቤት። ዛሬ ብቻ አይደለም፣ በተደጋጋሚ ሁሉም ወረዳዎች ጤና ጣቢያ ሊኖራቸው እንደሚገባ ታሳቢ ያደረገ ጥያቄ ከህዝቡ ይነሳላቸዋል። እኛም ማብራሪያ እንሰጣለን። በስታንዳርድ እንሂድ፣ አገልግሎቱን ብናልቅ ነው የሚሻለው። ሁሉም ጋር የማዳረስ አይነት በውድድር መንፈስ ከምንመለከተው ይልቅ ጎረቤት ወረዳ ላይ ሁሉንም ማህበረሰብ ማዕከል ያደረገ ጤና ጣቢያ ካለ እሱን አገልግሎቱን ሰፊና ጥራት ያለው በማድረግ ተደራሽነቱን ከፍ ብናደርገው ይሻላል ነው እያልን ያለ ነው። ከዓለም የጤና ድርጅት ስታንዳርድ አንጻር አዲስ አበባ የጤና ተደራሽነትን አሟልታለች። ከዛ አንጻር ከመዘን ነው። ነገር ግን ደግሞ ሚዛናችን እሱ ብቻ አይደለም። የህዝብ ጥያቄና ቅሬታ የሚነሳባቸውን በተገቢው መዝነን ምክንያታዊ ናቸው ያልናቸውን ደግሞ እየመለስን እየሄድን ስለሆነ በ2017 ብቻ 9 አዳዲስ ጤና ጣቢያዎችን አብዛኛዎቻችሁ ቋሚ ኮሚቴዎች አብረን የመረቅ ነው። እነኚህ በ2017 የጨረስናቸው 9 አዳዲስ ጤና ጣቢያዎች የመጀመሪያ ደረጃ ሆስፒታልን የሚመጥኑ ናቸው። የድሮውን አይነት ጤና ጣቢያ አልገነባንም። የወደፊት የከተማዋን እድገት የዛሬውንም ፍላጎት ታሳቢ ባደረገ መንገድ ነው። 4ቱ ነባር ጤና ጣቢያ በነበሩበት ያው ስላረጁ አፍርሰን በማስፋፊያ መንገድ ነገር ግን ሙሉ ለሙሉ አዲስ አድርገን የሰራነው። 5ቱ ጤና ጣቢያ ያልነበራቸው ወረዳዎች ብላችሁ እናንተ እዚህ ምክር ቤት ያነሳችኋቸውን መነሻ በማድረግ መቼም ካንዱ ወረዳ ሌላው ወረዳ ይሻላልና ቅድሚያ የሚሰጣቸውን ቅድሚያ ሰጥተን ምላሽ የሰጠን። ይሄ ብቻ አይደለም፣ 13 ጤና ጣቢያዎች በተሟላ ሁኔታ ታድሰዋል። የእድሳት ስራዎች የሪኖቬሽን ፈርሰው እንደ አዲስ የተገነቡት እንዳሉ ሆነው እንደገና ሪኖቬት ተደርገዋል። ይህም አሁን በጨረስነው በጀት ዓመት ነው። 4 ሆስፒታሎችን በማስፋፊያ ርዕስ ነገር ግን አዳዲስ ሆስፒታል ነው እየገነባን ያለ ነው። ማሳያ ዘውዲቱ እዚህ አጠገባችን አይደለ? ዘውዲቱ መታሰቢያ ሆስፒታል እንመልከተው። የቀድሞ ዘውዲቱ መታሰቢያ ሆስፒታል የአልጋው የቢልዲንጉ ግቢውን እንመልከተውና አሁን የተገነባውን እንየው። አዲስ ገነቡ ለመባል ወደ አዲስ መሄድ አልፈለግንም። ግቢው ምቹ ነው፣ ማዕከል ነው። ለመስቀል አደባባይ ለሚደረጉ ኩነቶች ለአንዳንድ ነገሮች ፈጣን ተደራሽ ሆስፒታል ነው። እሱን ሪኖቬት አድርገን ቀድሞ በሚሰጠው አገልግሎት ልክ ማስቀጠል ይቻላል።
ነገር ግን ደግሞ ለህዝቡ አገልግሎት በጣም ማዕከል ስለሆነና ጥሩ ቦታ ላይ ስላለ እንደ አዲስ ነው የገነባ ነው። ግንባታ ብቻ አይደለም፣ ዘመኑ የሚጠቀማቸውን የሕክምና መሳሪያዎች ጭምር እያስገባን ነው፣ እያደራጀን ነው። በቅርብ ቀን ይመረቃል። ራስ ደስታም በዛ ልክ ነው። ዳግማዊ ምኒልክ በዛ ልክ ነው። ጥሩነሽ ቤጂንግን በዛ ልክ ነው የሰራ ነው። የምክር ቤት አባላት ፕሮግራም ይዛችሁ ምርቃቱ እስከሚደርስ ከምትጠብቁ አይታችሁ ለህዝብ በሚገባ ተስፋ መስጠት ይገባል። ይሄም ብቻ አይደለም። የኮልፌ ቤተል መንዲዳ ሆስፒታልና የንፋስ ስልክ ላፍቶ ሆስፒታል በሀገራችን የመጀመሪያዎቹ ትልልቆቹ ሆስፒታል ይሆናሉ ብለን እናስባለን። ሪፈራል ሆስፒታል ናቸው፣ ተርሸሪ ናቸው። እነሱን በመንግስት በጀት ብቻ ፋይናንስ ማድረግ መሳሪያዎቹን ከባድ ሆኖ ስላገኘ ነው፣ ወይም ደግሞ ስለሚዘገይ በግልና የመንግስት አጋርነት በዓለም አቀፍ ደረጃ አገልግሎት የሚሰጡ ተቋማትን ጋብዘን አንደኛ ሕክምና መሳሪያ ማምጣት ላይ፣ ሁለተኛ ደግሞ የአገልግሎት አሰጣጥን ማዘመን ከሀገራችን የሚወጣውን ለሕክምና የሚወጣውን ገቢ ሀገር ውስጥ ለመያዝ እነኚህ ከተማችን ላይ የሚኖሩ የውጭ ዜጎች ዲፕሎማቶች በውጭ ምንዛሬ ገቢ የሚያገኙ እዚህ መታከም የሚችሉበትን የሕክምና ስታንዳርድ አቅደን እየሰራን ነው እነኚህ ሁለቱ ሆስፒታል ላይ። ይሄም ብቻ አይደለም፣ የግሉም እኮ እየሰራ ነው። የግሎቹም እየሰሩ ነው፣ እየደገፍናቸው ነው። በመሬት አቅርቦት ብቻ ሳይሆን በሌሎች አገልግሎታቸውን እንዲያልቁ ማድረግ የሚችሉበት አግባብ በሚኖርበትና እቅድ ሲይዙ እሱን ደግፈን አዳዲሶችም ደግሞ ከዓለም ላይ መጥተው ከተማችን ላይ መገንባት እንዲችሉ ዲያስፖራዎች መገንባት እንዲችሉ አስተናግደናል። የውጪ ሕክምና ማዕከላትም አዲስ አበባ ላይ ተስተናግደዋል። ከፊታችን አዲስ አበባን የሜዲካል ቱሪዝም ማዕከል ለማድረግ የሚያስችሉ ተጨባጭ የሆኑ ስራዎች ተጀምረዋልና ውጤታማ እንደሚሆኑ ምንም ጥርጥር የለንም። ስለዚህ የተከበራቸው የምክር ቤት አባላት በዚህ ዓመት የምንጀምራቸው የጤና ጣቢያዎች አሉ፣ የምናድሳቸውም አሉ። እሱ እንደተጠበቀ ሆኖ ግን በሁሉም ጋር በአንድ ጊዜ ይቀየር የሚለው እንግዲህ ነጮቹ ሮም በአንድ ጀንበር አልተገነባችም ይላሉና ቅደም ተከተል ስራችንን ማስያዝ እንደ ችግሩ ሁኔታ ቅድሚያ ሰጥተን መሰራት የሚገባቸውን የሰራን አገልግሎት ማላቅ ደግሞ ትልቅ ትኩረት የተሰጠው ጉዳይ ነውና ይሄንን እኩል ብንይዘው ጥሩ ነው የሚሆነው። ከስራ እድል አንጻር እንግዲህ አዲስ አበባ ሌሊትና ቀን የምትሰራ ከተማ ሆናለች። እስከ ማታ ተነግዳለች፣ እስከ ምሽቱ 3 ሰዓት ተኩል ድረስ ሌሊቱን ሙሉ ትሰራለች። ይሄ ሁሉ ሰፊ የስራ እድል ካልፈጠረ ማን ነው እየሰራ ያለው? እየሰራን ያለነው እኮ አብዛኛውን ስራ በኢትዮጵያ ምርት ነው፣ በሀገር ውስጥ ምርት ነው። ኢምፖርት የምናደርገው በጣም ትንሽ። ለምሳሌ መብራት ከወሰዳችሁ የመጀመሪያውን እነኚህ ስማርትፎኖች ኢምፖርት አደረግን። ከዛ በኋላ ኢንዱስትሪዎቻችን እንዲያመርቱት ነው ያደረግነው በሚገባ። መጀመሪያ ምዕራፍ ላይ ከተሰሩት ጋራ ምንም የተናነሰ ነገር የላቸው። ጥቃቅን ነገሮች ሲያጋጥሙም ራሳቸው እየተማሩበት እያረሙ እንዲሄዱና የሀገር ውስጥ አቅምን የመገንባት ስራ ላይ ትኩረት አድርገን ነው እየሰራን ያለነው። ይሄ ሁሉ ሰፊ የከተማ ልማት ቀንና ሌሊት እየተሰራ ያለው የከተማ ልማት የኮሪደር ልማት እየተሰራ ያለው በአብዛኛው በማህበራት ነው። በየሰፈራችሁ ነው የሚሰራው። እዩ፣ መቼ ነው የተደራጃችሁት? እንዴት ነው የተደራጃችሁት? አባሎቻችሁ ስንት ነው? በደንብ መጠየቅ፣ መርዳት፣ መረዳት፣ ማበረታታት ተገቢ ነው። ምን ከፍለው ገንዘብ ዲሴንትራላይዝድ በተወሰኑ ኮንትራክተሮች እጅ ብቻ እንዳይገባ ትኩረት አድርገን አስበንበት አቅደን ቁርጥ ዋጋ አጥንተን ግልጽ በሆነ መስፈርት ማህበራት ናቸው እየገነቡ ያሉት፣ ማህበራት ናቸው እየሰሩ ያሉት። ግንባታ ላይ ብቻ የተሳተፉትን እንዳትመለከቱ። አቅርቦቱን አምራች ማህበራት እነኚህ እዚህ ከተማ ላይ የምንጠቀማቸውን ግብአቶች አምርተው ያቀርባሉ። የሚገነቡት ደግሞ እሱን ተጠቅመው ይሰራሉ። ትስስሩ በጣም ግልጽ ነው። ግልጽ የስራ ትስስር፣ የገበያ ትስስር ፈጥረን ነው። እንደዛ ባይሆን ኖሮ ይሄ ሁሉ ፍጥነት አይኖርም። የጥራት ችግርም ሲያጋጥመው በጣም ክፍት ናቸው ለመማር ለማስተካከል፣ ከነሱ ከተሻሉትም ኮርጀው ለመተግበር ኢነርጄቲክ ናቸው። ይሄ በጣም ለሀገራችን ትልቅ ተስፋ የሚሰጥ ከተማችንንም ውጤታማ ያደረገ ነው። ስለዚህ ከትስስር አንጻር ያለው በከፍተኛ ሁኔታ ከተማችን ላይ አቅም የተፈጠረበት ከተማችን ላይ አቅርቦት ችግር ሆኖ ከከተማ ውጪ ከክልሎች ብዙ ነገር ነው የዞርን ምንጭ ነው። በተለይ ከአረንጓዴ ልማት አንጻር እና ሌሎች የግንባታ ግብአቶች
መንገድ ግንባታ አንጻር በተለይ ወጣ ብለን ለማምጣት የምንገደድባቸው አጋጣሚዎች አሉና በሰፊው ነው የተሰራ ያለው። መስራት የሚችልና መስራት ፍላጎት ያለው በከተማችን ውስጥ ቀንና ሌሊት ሰርቶ ገንዘብ ለማግኘት የሚያስችል ሰፊ እድል ነው፣ ሰፊ በር ነው ተከፍቶ ያለው። ስራን ለሚመርጡት ይጠባል፣ እንደዛ ምቹ ላይሆን ይችላል። ስራን በትልቅ ጫና ውስጥ ነው እንዲሰሩ እያደረግን ያለ ነው። ከዛ የስራ ባህል ጋራ መላመድ ይጠይቃል። ለነሱም ለሀገራችንም በአጠቃላይ የሚያስፈልገን ስለሆነ በዛ ልክ ነው እየመራን ያለነውም እየተሰራ ያለው። እንግዲህ ከተማችን ውስጥ በርካታ እና ሰፋ ያለ የአነስተኛ ባለሀብት ቁጥር እየጨመረ ነው። በእኛ ክትትል ምን ከፍላቸው እነኚህ በቢሊየን የምናወጣቸው ገንዘቦች ብዙ ማህበራት ብዙ ቤት ውስጥ ነው እየገቡ ያሉትና የተወሰኑ ሙያ የሚፈልጉ ኮምፕሊኬሽን አላቸው ያልናቸውን ስራዎች ለኮንትራክተር እንሰጣለን። ሌሎችን ግን በዛ ስራ እናሰራለን። ሰፊ የስራ እድል ነው የሚፈጠሩ። እነኚህ የተፈጠሩት ሞሎች፣ ሻይ ቤቶች፣ የህፃናት መጫወቻዎች፣ የኳስ መጫወቻ ቦታዎች፣ የስፖርት ማዘውተሪያ ስፍራዎች፣ የመኪና ማቆሚያዎች፣ ተርሚናሎች፣ ሱቆች፣ የገበያ ማዕከላት ሁሉም ቋሚ የስራ እድል ነው የሚፈጥሩት እና ፈጥረዋል። ባለቁት ኮሪደሮች ላይ ማየት ብቻ መጎብኘት ብቻ የሚፈልጉት ቋሚ የስራ እድል ፈጥረዋል። ከቤተሰብ ውስጥ 1 እና 2 ሰው የስራ እድል ሲፈጠርለት ደግሞ አብረው የሚቀጠሩ በዛ ስራ ውስጥ ሰፊ የስራ እድል የሚያገኘው ማህበረሰብ ቁጥር ሳይቆጠር ነው። 96,000 ያክል በዚህ ክረምት ብቻ የስራ እድል ፈጥረናል፣ ቋሚ የስራ እድል ፈጥረናል በሚል የተነሳው ማለት ነው። ኢንዳይሬክት ደግሞ ተጠቃሚ የሚሆነው ማህበረሰብ ታሳቢ ማድረግ ጥሩ ነው። ከኪነ ጥበብ አንጻር የተነሱት እውነት ነው። ከኪነ ጥበብ አንጻር ከተማችን ላይ ሰፊ ፍላጎት አለ። እንደ ከተማችን ብቻ ሳይሆን አዲስ አበባ ላይ የሚሰራው የኪነ ጥበብ ስራ ለሀገራችን ትልቅ ትርጉም የሚሰጥ ነው። ዋናው የኪነ ጥበብ ማዕከል አዲስ አበባ ነው። አዲስ አበባ በብዙ መንገድ መበርታትና ጥሩ ስራዎችን መስራት ይጠበቃል። ይህንን ታሳቢ ያደረገ ነው ስራ ስንሰራ የነበረው። በእነኚህ የለውጥ ዘመናት በልማት ስራዎቻችን ሁሉ ውስጥ ኪነ ጥበብን ዘንግተን አናውቅም። ከዚህ በፊትም ጥያቄ ተነስቶ ስለነበር በዝርዝር አንዳንድ መረጃዎችን መስጠት ያስፈልጋል ብዬ አስባለሁ። እንግዲህ ኪነ ጥበብ የወል ትርክታችንንም ሆነ ብሔራዊነታችንን ለማሳደግ ተግባቦትን ለማምጣት የአስተሳሰብ አንድነት ከዛም ደግሞ የተግባር አንድነትን ለማምጣት ትልቅ ሚና ትጫወታለች። ስለዚህ ኪነ ጥበብን መደገፍ፣ ኪነ ጥበብን እንዲያድግ እድል መክፈት፣ ማበረታታት ተገቢ ነው እንደ መንግስት። የኛ ሀገር ብቻ አይደለም፣ ወጣ ብለን ልምዶች ስናይ እነ ኒውዮርክን እነ ዱባይን ሌሎች ሀገራትን ጭምር የሰሩትን ስራ ለዓለም ያስተዋወቀና የቱሪስት መዳረሻ እንዲሆኑ ያደረጋቸው እዛ የተቀረጹ ፊልሞች እና የተሰሩ ኪነ ጥበብ ስራዎች ናቸው የመስህብ ማዕከል ያደረጋቸው። ይህንን ታሳቢ ባደረገ መንገድ በዚህ ደረጃ የኛ የኪነ ጥበብ ስራ ማደግ እንዲችል ማድረግ ላይ ተገቢው ድጋፍ ያስፈልጋል ብለን አቅደን በቢሊየን በጀት መድበን ነው ኢንቨስት እያደረግን ያለ ነው። በዝርዝር መረጃ የተወሰኑ ለአብነት ለማንሳት ያክል በእነኚህ የለውጥ ዘመናት ነባር የቲያትር ቤቶች፣ የሲኒማ ቤቶችን አድሰናል። ከአዲስ አበባ ባህልም አዳራሽ ጀምሮ መዘጋጃ ቤት ውስጥ ካለው ጀምሮ ማለት ነው። ሌሎችንም ነባር ቲያትር ቤቶችን ሀገር ፍቅር ቲያትርን፣ እነ ሲኒማ አምፐር፣ እነ ብሔራዊ ቲያትርን ጭምር የፌዴራል ነው ብለን ዝም አላልንም። ከተማችን ላይ በተገቢ ሁኔታ መስህብ መሆን እንዲችሉ የምንችለውን ያክል እድሳት አድርገናል። እነ ሜጋ አምፊ ቲያትር ታድሰዋል። አካባቢያቸውም የሚስብ እንዲሆን ለማድረግ ጥረት ተደርጎ ውጤት ተገኝቶበታል። ነባሮቹን ከማደስ በተጨማሪ ግን አዳዲሶች ኪነ ጥበብ ከአዳራሽ ወጣ ብላ ወደ ህዝብ ጠጋ ማለት አለባት። ብዙ ትውልዶች አሉ፣ አዳዲስ የሚነሱ ልጆች፣ አዳጊ ልጆች፣ ታዳጊዎች ታይለንት አላቸው። ታይለንታቸውን የሚያወጡበት የበለጠ ዓለም ላይ የሚመለከቱትን ራሳቸው መስራት የሚችሉበትን ፍላጎት ወደ ተግባር መቀየር እንዲችሉ ከ110 በላይ ፕላዛዎችና 50 ያክል አምፊ ቲያትሮች ተገንብተዋል አዲስ አበባ ላይ። በአዳራሽ ብቻ ማሳደግ ስለማንችል አዳራሽም ያስፈልጋል፣ ዘመናዊ ስቱዲዮዎች ያስፈልጋሉ፣ የቀረጻ ቦታዎች ያስፈልጋሉ። እሱን ታሳቢ ያደረገ ደግሞ አሁን እንግዲህ በቅርብ
እዚሁ አድዋ ድል መታሰቢያ ላይ የጋሻና የድል ሲኒማ እዚህ ግቢ ተገንብቷል ማለት ነው። አድዋ ድል መታሰቢያ ላይ ጋሻ ሲኒማ አዳራሽ፣ ድል ሲኒማ አዳራሽ እዚሁ የሚገኝ ነው። በሳይንስ ሙዚየምም በተመሳሳይ ሁኔታ ተገንብቷል። ራሱን ችሎ ደግሞ ለኪነ ጥበብ ብቻ ተብሎ ለቲያትር ብቻ ተብሎ ከ2 ሳምንት በፊት ኦሎምፒያ ላይ የተገነባውና የተመረቀው እጅግ በጣም ዘመናዊ ባለ 14 ወለል ህንፃ ዓለም ላይ ቴክኖሎጂው የደረሰበትን በማጥናት ሙሉ ለሙሉ በመጠቀም ኪነ ጥበብን ለመደገፍ ምቹ ለማድረግ ሳቢ ለማድረግ ስራ ሰርተናል። ይሄ ቀላል አይደለም። በቴክኖሎጂውና በግብአት ብቻ በቢሊየን ያወጣ ነው። ትኩረትን ያሳያል ይመስለኛል። ህንፃውን ለመገንባት በቢሊየን ያወጣ ነው። ትኩረትን ያሳያል። በተመሳሳይ ሲኒማም ራሱን የቻለ ኮምፕሌክስ እንዲኖረው ሰንጋተራ ላይ አዲስ ሲኒማ ኮምፕሌክስ እግረ መንገዴን በዚሁ ጋብዛችኋለሁ። በነገው ዕለት ይመረቃል። እንድትገኙ አብረን እንመርቅ። በጣም ዘመናዊ ህንፃ ነው። ባለ 15 ወለል በርካታ ዘመናዊ የቴክኖሎጂ ግብአቶችን እንዲጠቀም አድርገናል። በቢሊየን ነው በጀት የመደብነው ለውስጡ ግብአትም ከውጪ ግንባታውንም ለመገንባት የተገነቡበትንም ቦታዎች ተመልከቱ። አይከን የሆኑ የከተማችን ቦታዎች ላይ የተገነቡት። ሁለተኛው አደረጃጀታቸውን ማስተካከል ነው። መንግስት ቤት ውስጥ እነኚህ ተቋማት ተቀምጠው በሚገባ ሙያቸውን አውጥተው በነጻነት ሙያዊ ነጻነታቸውን ጠብቀው መስራት አስቸጋሪ ስለሚሆን በቢሮክራሲ አይን መመልከት ስለሌለብን ራሳቸውን የቻሉ አደረጃጀት እንዲኖራቸው አድርገናል። ሲኒማ ቤት ራሱን ችሎ አንድ ተቋም እንዲሆን፣ ቲያትር ቤቶች ራሳቸውን ችለው አንድ ተቋም መሆን እንዲችሉ የሙያዊ ነጻነታቸው ጠብቀው የበለጠ ራሳቸውን ማሳደግ እንዲችሉ እድል የሚፈጥር ነው። በአሰራርም ጭምር ተደግፈዋል። ሁለተኛ በበጀትም ሁል ጊዜ መንግስት ላይ የሚደገፉ ወይም ደግሞ ከመንግስት የሚጠብቁ እንዳይሆኑ ተደርጎ ነው። እነኚህ ህንፃዎች አብዛኛው ክፍላቸው ገቢ የሚያስገኝ ነው። እነሱ ከሚጠቀሙበት ተጨማሪ ያለው ደግሞ ገቢ ማስገኛ እንዲሆናቸውና ቋሚ ገቢ ማግኘት እንዲችሉ የሚያደርግ ነው። ከዛው ደግሞ በሚሰሩት የኪነ ጥበብ ውጤት ናሬሽንን ከማስተካከል ከመገንባት በተጨማሪ የወል ትርክቶቻችንን ብሔራዊነትን ከመገንባት የህዝብን አንድነት የህዝብን እሴት ባህሎቻችንን በዛ ውስጥ ያለውን አንድነት ቅድም ስናደንቃቸው የነበሩ የህዝብ እሴቶችና ትውፊቶችን ለዓለም ከማስተዋወቅ በተጨማሪ ራሳቸውም ደግሞ ከዓለም ጋራ ተወዳዳሪ ሆነው የእነሱንም ገቢ ማሳደግ የሚችል የሀገርንም ገቢ ማሳደግ የሚችል የቱሪስት መስታሰቢያ መሆን እንድንችል የሚያደርግ ስራ ይሰራሉ ብለን እንጠብቃለን። በዚህ በኩል ከያንያን የኪነ ጥበብ ባለሙያዎች ደግሞ ራሳቸውን ማሳደግ፣ ቤቱን በሚገባ መጠቀም፣ ቴክኖሎጂውን በሚገባ መጠቀም ዓለም ከደረሰበት የሙያ ስታንዳርድ አንጻር ራሳቸውን መቃኘት፣ በተለይ ደግሞ ወጣቱ መውጣት አለበት። ለወጣቱ በደንብ በር መከፈት መቻል አለበት። ታይለንት ያላቸው ትልልቅ ስራዎችን መስራት የሚችሉ ፈጥነው ከዓለም ጋር ኮኔክት አድርገው አዳዲስ ፕሮዳክትን ማምጣት የሚችሉ ወጣቶች አሉና ዩኒቨርሲቲዎችም እነኚህም በተለይ አዲስ አበባ ዩኒቨርሲቲ እንደዚህ አይነት ወጣቶችን በማሰልጠን በማስመረቅ በኩል ትልቅ ድርሻ ስላለው ለነሱም ምቹ ሁኔታ የሚፈጥር ትላልቅ በር ተከፍቷል። አንጋፋዎቹን የሚያከብር ከአንጋፋዎቹ መማር በተጨማሪ ደግሞ ለወጣቶቹ ሰፋፊ እድል የሚሰጥ ነው። ስለዚህ ትኩረት ሰጥተናል ለማለት ነው። ትኩረት ሰጥተን እነኚህን እየሰራን ነው። ከዚህ በኋላ ደግሞ በኮንቴንት እየገመገምን ድጋፍ የምናደርግ ያጠራቸውን ወይም ደግሞ ያነሳቸውን የምንደግፍ ነው የሚሆነው። በመጨረሻ ከኮሪደር ልማት ጋራ የተነሳ ስራን በተመለከተ የተወሰኑ ማብራሪያዎችን ለመስጠት አንደኛ የኮሪደር ልማትን ከማስፋት አንጻር ልማቱ ያልደረሰባቸው ማህበረሰብ ክፍሎች ጥያቄ ያነሳሉ ተብሎ የተነሳው ትክክል ነው። እኛ ጋም ጥያቄ የሚመጣባቸው አካባቢዎች ያሉ በተለይ ከኮልፌ ክፍለ ከተማ ይመስለኛል እኛ ጋር ከሚቀርበው ጥያቄ አንጻር ልክ ነው። በየአካባቢው ከተማችንን የማደስ ከተማችንን የማዘመን ከተማችንን የማጽዳት
መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ሁሉም የከተማችን አካባቢዎች ላይ በጣም ያስፈልጋሉ። የተጀመሩት ስራዎች እና የተገኙት ውጤቶች ከከተማችን ስፋት አንጻር ገና ነው። ገና ከዚህ በላይ መስራት ይገባናል። እነኚህ ስራዎች ግን ስንሰራ አቅደን ነው የምንሰራው። አቅደን ተዘጋጅተን እንደምታውቁት ቤት ያስፈልጋል። ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል። በጀቶቻችን ላይ ቅደም ተከተል ማስያዝ ግድ ይለናል። ከዚህ አንጻር ምክር ቤቱ ባለፈው ያጸደቀልን የ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አጸድቀናል። ምክር ቤቱ ዋናውና ትልቁ ትኩረት የመኖሪያ ቤቶች ግንባታ ላይ ነው። በመቶ ሺዎች ጀምረናል። ለምክር ቤቱ መረጃ ይሆን ዘንድ ለማለት ነው። ይሄ እንደተጠበቀ ሆኖ ደግሞ የተወሰኑ መንገዶች ስታንዳርዳቸው መጠበቅ ያለባቸው የትራፊክ ፍሰቱን ለማስተካከል የሚችሉ ታቅደው ቅድሚያ ተሰጥቷቸው መሰራት ያለባቸው ህዝብ የጠየቃቸው መንገዶች አሉ። እነሱም መንገዶች ስንሰራ የኮሪደር ልማት ስታንዳርድን ነው የምንተገብረው። በአዳዲስ መንገዶቻችን ላይ የሳይክል መንገድ በሚያስፈልግበት ቦታ የሳይክል መንገድ፣ የእግረኛ መንገድ መስፋት፣ ተሽከርካሪ መንገዶች ስፋታቸውን ጠብቀው ለዛሬው ችግር ማስተንፈሻ ብቻ ሳይሆን ከዘላቂ ልማታችን አንጻር ግብአትን የሚያመጡ ሆነው እንዲገነቡ እናደርጋለን። ሁሉም ባንዴ ግን መጀመር አንችልም። አሁን አጥንተን የጨረስነው ከኡራኤል ወደ ቦሌ ብራስ ወደ ቦሌ ቪአይፒ ኮኔክት የሚያደርገው ነው። እሱ እየተሰራ ነው ያለው። በፍጥነት ካልሰራን ደግሞ እንደምታውቁት ቢዝነስ ላይ ተጽዕኖ ያሳድራል። በአካባቢው ላይ የተወሰነ የትራፊክ ፍሰቱን ጫና እንዲፈጥር ያደርገዋልና በጣም በፍጥነት የጀመርነውን እየጨረስን ነው። አዳዲስ የምንጀምረው በዚህ አመት ኮሪደር ብለን እንደ ኮሪደር እንደ አዲስ የምንጀምረው አይኖረንም። ጥናት እናደርጋለን፣ ቤቶች እንገነባለን። በጥናታችን መሰረት ከህዝብ ጋር ቅድሚያ የምንሰጣቸው ቦታዎች ያልናቸው ላይ ውይይቶች እናደርጋለን። ተግባቦት የመፍጠር ስራዎችን እንሰራለን። ከመንገድ ግንባታ ግን የታቀዱ ቦታዎች ስላሉ ቀድመውም የታቀዱ እናንተም በጥያቄ ስታመላልሷቸው የነበሩ ቦታዎች እና የተጀመሩ መንገዶች የተጀመሩ እዛም እዚህም ከኮንትራክተሮች ጋራ የቆዩ ከመሆናቸውና ከልማት ተነሺዎች ጋራ አስቀድሞ አንዳንድ ችግሮች ገጥሟቸው የነበሩ ቦታዎች በራስ ኃይል ገብተን መስራት እየተገደድን ነው። ምክንያቱም የቆዩ